በእጄ የተሸፈነች ልብሽ ልብ አንጠልጣይ የፍቅር ታሪክ የመጨረሻው ክፍል። ደራሲ ሃኑፊ፣ ተራኪ ረዚቃ ሙሐመድ። ለቻናላችን አዲስ ከሆናችሁ ላይክ፣ ሼር እና ሰብስክራይብ በማድረግ ቤተሰቦቻችን እንድትሆኑ በአክብሮት እንጋብዛችኋለን። አሰላሙ አለይኩም ብለው ወደኛ ተቀላቀሉ። ወአለይኩም ሰላም ወራህመቱላሂ ወበረካቱ ብለው መለሱላቸው። እኔ ልቤ ልትወጣ ደርሳለች። አክስቴ የማንን ቆንጆ ይዘህ መጣህ ልጄ? ነይ እስኪ ሰላም በይ። ልጅቷ ፈገግ እያለች አክስቴን ሰላም አለቻት። ኢምራንም እንዴ ለሚያ እህታችን እንዴት ነሽ? ከስንት ጊዜ በኋላ ተገናኘን። እንደፈራሁት ራሷ ነች። ተነስቼ አልሄድ ነገር ምን ይሉኛል እነሱ። ህመሜን ዋጥ አድርጌ እዛው ቁጭ አልኩኝ። ኢምራንም ዚዱ ይቺ የምታያት እናቴ ነች፣ ተዋወቂያት አለ እየተፍለቀለቀ። እናቴ እሱ ደግሞ የአባታችን ጓደኛ ኢሃን፣ ታስታውሻለሽ አይደል? አዎ የኔ ልጅ አስታውሰዋለሁ አለች ሌላ። እንደውም እሱ መስሎኝ ነበር፣ ደግሞ ልጅ ሆነብኝ ሳየው። ኢምራንም ዚዳን የኢሃን ልጅ ነው። ሌላ ጎዴ ና እስኪ ሳመኝ፣ የኔ ልጅ እንደ አባት ቆንጆ ነህ ብላ ሳመችው። ዚዳንም አልሐምዱሊላህ እንኳን አገኘንሽ፣ ብዙ ለፍተን ነበር። በሉ ብሉ ምሳችሁን ተቀመጡና አለች አክስቴ። ምሳ ተበልቶ አለቀ። ፈራኒም ቡና ፍልታ እየተጫወቱ ጠጡ። እኔ በጣም ከፍቶኛል፣ ወንድሜም ገብቶታል። ለሚያም ደስ የምትል ልጅ ናት። የምታወራው ወሬው ሁሉ ያስቃል። ቤቱን አደመቀችው። ዚዳንም ያለ ዛሬ እንደዚህ ሲስቅ አይቼው አላውቅም። እኔ በቃ ሁሉም ነገር አስጠላኝ። ወደ ክፍሌ ሄድኩኝ። ሁሉም ሰው ጨዋታ ውስጥ ስለነበረ ይሁን አላስተዋሉኝም። ፍርድ ልብስ ውስጥ ጥቅልል ብዬ ተኛሁ። አይኔ አያለቅስም እንጂ ውስጤ በጣም እያለቀሰ ነው። በሬ ተንኳኳ። ኢምራን ነበር። ልግባ እህቴ አለኝ ኢምራን። አዎ ግባ ወንድሜ። ወደ ውስጥ ገባ። አዎ ከፍቶሻል የኔ ውድ እህት፣ ምን አባቴ ላድርግልሽ? በቃ ከቤቱ ይሄዱ። እንደዛ ላደርግ? አይ ወንድሜ ምንም አትሆንብኝ፣ ብቻዬን መሆን ስለፈለግኩ ብቻ ነው። ተይ እህቴ፣ ይችን ሙድ እኮ እኛም አልፈንባታል። ስሜትሽን አውቀዋለሁ። አይ ወንድሜ ከፍቶኛል። ከእናቴ ውብዳር ጋር ወደ ቤቷ ልሄድ እያሰብኩ ነው። እንዴ አይሆንም፣ እናታችን መጣ ብትሄጅ እኮ ችግር የለም፣ ግን ይከፋታል። እዚህ ይደሩ ሁለታችሁም። ነገር ደግሞ እነ ባባ ይመጣሉ። በቃ ሱብሄ ላይ አብሮ ይመጣሉ በሌሊት ጉዞ። እሺ በቃ ወንድሜ እንዳልክ ተነሽ። በቃ የኔ ቅመም አይደብርሽ። ከፈለግሽ እኔና አንቺ ብቻ አስርን ሰግደን ወክ እንወጣለን። እሺ ወንድሜ፣ ግን ፈራኒ ሳይከፋትም? ካልደበረሽ እሷን እንጨምራታለን። በቃ አሁን ተነሺ፣ አስርም እየደረሰ ነው ብሎኝ ጥሎኝ ወጣ። ተነስቼ ዱዓ አደረኩኝና ትንሽ ለማታ የማሰማትን ቁርአን ሐፈዝኩኝ። አዛን ሲል ሰግጄ ወደታች ወረድኩ። ማንም የለም። እናቴ ውብዳርና እናቴ ሌላ መጅልሱ ላይ ተቀምጠው፣ ሁሉም ሰው ልክ እንደነዚህ ሰዎች ቢሆኑ ያንን ሁሉ በደል ተበዳድለው ስንት ነገር በህይወታቸው አይተው አሁን ግን ሁሉን ነገር ትተው አውፍ ተባብለው እንዲህ እንደ እህትማማቾች ሲያወሩ በጣም ያስቀናል። አክስቴና ፈራኒ አብረው ያውቃሉ። ለሚያም ዚዳንም የሉ። ፈራኒ ኢምራንስ አልኳት። ውዴ መስጂድ ሄዷል፣ ምን ነው ፈለግሽው አለች። አረ አልፈለግኩትም፣ በኋላ የምንሄድበት አለ ስላለኝ ነው። አዎ ግን ከተኛሽ ብዬ እኮ ነው እንጂ ስማኑ ብሎናል። በቃ ከጨርሽ እንሂድ። አረ እኔ ሳልተኛው። እሺ ግን ጨርሻለሁ፣ እንሂድ። ሌላም ልጄ ሉመይዛ አቤት አልኳት። ሌላ አስሩን አልሰገድኩም አለች። እሺ ብዬ እናቴን እኔ ክፍል ይዣት ሄድኩ። ሻወር መጠቀም ትፈልግ እንደሆነ አሳየዋት። ከእኔ ልብሶችን መርጣ እንድትለብስ አወጣሁላት። መስገጃን መበር ያስቀመጥኩላት። እንድቆይ ትፈልጊያለሽ ስላት በስስት ነበር የምታየኝ። ይህንን አስተያየት ከኢምራን ውጪ ማንም ላይ አላየሁትም። አይ ልትሄዱ አይደል እንዴ ልጄ፣ በቃ ሂጂ አለች። እሺ ብዬ ልወጣ ስል ልጄ ብላ ጠራች። አቤት ብዬ ዞርኩኝ። እቅፍ አደረገች። የኔ ልጅ በገዛ እጄ ከእህት ከወንድምሽ ለየውሽ።
የእናትነት ግዴታዬን እንኳን አልተወጣው። ይቅር በይኝ ልጄ። ይቅርታዬ ምንም እንደማይመልስ አውቃለሁ፣ ግን ይቅርታ እንኳን ልበልሽ። ኧረ አታስቢ፣ እኔ ሁሉንም ላላህ ትቼዋለሁ፣ አውፍ ብዬሻለሁ። ከዚህ በኋላ እናት ትሆኝኛለሽ። በአንቺ ውስጥ እስማኤልን አየሁት አለች። አባቴን ማለቷ ነው። አሁን ልስገድ በቃ ብላ ግንባሬን ሳመች። እሺ ብዬ ከክፍል ወጣሁ። ፈራኒ ነይ እንሂድ። እናቴ ውብዳርን አትፍሪ አክስት ያለችሽ አውሩ። የውብዳርም አልፈራም ልጄ ብላ ፈገግ አለች። እኔና ፈራኒ ተያይዘን ወጣን። አንድ ጥያቄ ልጠይቅሽ ፈራኒ። እሺ እህቴ ጠይቂ። ወንድሜን ምን ያህል የምትወጁ? የማይጠይቅ ጥያቄ ከሆነ አፍዋን። አራት አስቢ፣ በጣም በጣም ነው የምወደው ከራሴ በላይ። በሱ ምክንያት ከቤተሰብ ጋር ተጣልቼ ነበር። እንዴት ተጣልቼ ነበር ስትይ? ባባ 12ኛ ክፍል ተማሪ እያለን ለአንድ የጓደኛው ልጅ ካልዳርኩሽና ጓደኝነታችንን ወደ ዝምድና መቀየር አለብን ብሎ አስገድዶኝ ነበር። እና ምን አደረግሽ? ኢምራንን በዛ ሰዓት ወዶ ስለነበረ እምቢ አልኩት። እንደ እድል ሆኖ ልጁም የሚወዳት ልጅ ነበረች። አላገባም ማለት ታውቂያለሽ። በዛ ሰዓት ለኢምራን ስነግረው ምን እንዳለኝ? አላህ ያለውን የሚሆነው ለእኔ ካለሽ የትም አትሄጂም፣ ያለዚያ ግን ከኔ የተሻለውን ሊሰጥሽ ስለፈለገ ነው። እውነቱን እኮ ነው ታዲያ። አዎ እሱማ ግን በዛ ሰዓት እኔ ውዴታዬ ልክ አልፎ ነበር። ብዙ ጊዜ በሱ ምክንያት አልቅሻለሁ እየናፈቀኝ። በዚህ መሃል ስልኳ ጠራ። አይገርምም? እያነሳ ነው። ደወለ። ሄሎ ሰላም አለይኩም። እሺ መጣን ጠብቀን ብላ ስልኩን ዘጋችሁ። ወደ አንድ ካፌም ሄድን። ኢምራን እዛው ነበር። ተቀመጥን። እርጥብ አዘዝን። እሱን እየበላን ፈራኒ ስለሷና ስለሱ ታሪክ እያወራች እኔም በአግራሞት እያዳመጥኳት፣ ኢምራንም ዝም ብሎ ይሰማናል። እሷ በመሃል ዝም ስትል እያስታወሰ ይቀጥላል። እንዲሁ ስንጨዋወት እኔም ድብርት የጠፋ እየጨላለመ ስለሆነ እንሂድ ብሎ ተነሳ። እኛን ሸኝቶ እሱ ወደ መስጂድ ሄደ። እኛም ገባን ወደ ቤት። ሁሉም ለሰላት ተዘጋጅተዋል። ለሚ አመጣለች። በጀማ እናድርገው ተብሎ በጀማ ሰገድ። ከሰላት በኋላ ሁሉም ወደ ስራ ተሰማራ። ነገ እንግዳ ስለሚበዛ ብለው ዝግጅቱ ተጀመረ። ሁሉም ሴት ተባብሮ ይህንን ስራ ተያያዘው። ወንድሜና ዚዳንም ከመስጂድ ተመልሰው ማገዝ ጀመሩ። ወንድሜ ቁርአን ተሰማኝ አልኩት። እሺ ክፍልሽ ጠብቂኝ አለኝ። አይ መናፈሻው ጋር ወንድሜ እዚህ ጫጫታ አለ ስለው፣ እሺ መጣው ጠብቂኝ አለኝ። እኔም ቁርአኔን ይዤ ወደ ውጭ ወጣሁ። ድጋሚ ቀረው እንዳልሳሳት እሱ ጋር። ከኔ አትሰሚም እንዴ? ከኋላ የሆነ ድምፅ ተሰማኝ። ዞር ስል ዚዳን ነው። ማለት ትንሽ አመነታውና እሺ በቃ ብዬው አሰማሁት። ዛሬ በደንብ ከትላንት ነው አስተካክልሻል፣ ስህተትሽን ጎበዝ አለኝ። እሺ አሁን ልግባ ስራ አለኝ። አንዴ ማውራት እንችላለን ሉሜዛ? ምን ሊለኝ ይሆን? አወቀብኝ እንዴ? እራት አባዬ አልኩኝ። ምንድነው አልኩት። ዚዳን ነገ አባቴም አባትሽም እንደሚመጣ ታውቂያለሽ? ቤተሰብ ይሰባሰባል። ከለሚአም ጋር አውርተንበታልና ኒካ ብናስር ምን ይመስልሻል? ትልቅ ዱብዳ የሆነ ጭንቅላቴ ለሁለት የከፈለ መሰለኝ። እና ለኔ ለምን ይነግረኛል? እነሱ ኒካ ለሚያስሩት ሊያማክረኝ ይሆን ብሎ እህቱ አደረገኝ። ትንሽ ብቆይ እዛው እንደማለቅስ እርግጠኛ ነኝ። ማሻአላ ደስ ይላል ብዬ ወደ ውስጥ መልሱንም ሳልሰማ ሄድኩኝ። ለሚአ በር ላይ ሆና በአግራሞት ይሁን አስተያየት እያየች ነበር። አልፊያት ወደ ውስጥ ገባው። ኢምራን ሁኔታ ይገብቶታል። በየመሃሉ አየት ያደርገኛል። ዚዳን በሚያልፍበት ሁሉ ላለማለፍ ጥር ጀመር። ስራውን ተወት አድርገን ኢሻን ሰግደን ወንዶችም ወደ መስጂድ ሄዱ። ከሰላት በኋላ ስራውን ድካም ቢኖርም ጨርሰን ግን ጠበቅናቸው። ሴቶቹ ብዙ ስለሆነ ሳሎን አንጥፈን ተኛን። ወንዶቹ በየክፍላቸው ተኙ። ባንተኛ ይሻላል ተኛ ነው አይባልም። 5 ሰዓት ተኛን። 8 ሰዓት እና ኢምራን ወደ ኤርፖርት ሄዱ። እኛ ወደ 9 ሰዓት ተነሳን። ማሰነራራት ጀመርን። ብዙ ስለነበርን ብዙ አላቆየንም። ስራ ጨራርሰን ሁሉም ሰው ተጣጥቦ ልብስ ቀያየርን። እድሜ ለወንድሜ በልብስ አንበሽብሾኛል። በእኔ ልብስ አጊጡ ብል ማካበድ ይሆንብኛል። ለሚያም
በረቢ ስታምር አለች ከለበሰችው ልብስ ኪስ ውስጥ ልብ ቅርጽ እያወጣች። ስታምር የማነች? ዞር ብዬ ሳየው ዚዳን የሰጠኝ ነበር። የኔ ነች ብዬ ፈገግ አልኩ። ለሚያ በጣም ነው የምታምረው ውዴ፣ አትሰጭኝም? ልጁንም ወስደሽ ደሞ ይህንንም ልትወስጂው ነው አልኩኝ በልቤ። አይ የሰው ነው ብዬ ተቀበልኳት። ሱብሂም አዛን ብሎ ስለነበረ በጀማ ሰገድንና ሁሉም ሰው መጠባበቅ ጀመረ። እንደኔ ግን ደስታና ሀዘን የተደበላለቁበት ሰው ይኖር ይሆን? ቤተሰቡ አንድ ስለሆነ በጣም ደስ ብሎኛል። በዚዳን ነገር ደግሞ በጣም ከፍቶኛል። የመኪና ድምፅ ከወጣውበት ሰመመን አነቃኝ። ሁሉም ሰው ወደ ውጭ ወጣ። እናቴ ሌላ ግን ወደ ኋላ ፈገፈገች። በሩ ተከፍቶለት መኪና ውስጥ ገባ። ከመኪና ውስጥ እኔን የምትመስል ምንትዬ እንደዚህ ቆንጆ ነኝ እንዴ አልኩኝ እሷን ስመለከት። ቆንጆዬ ወንዳ ወንድነቱ እድሜው ገፍቶ ራሱ የሚያስታውቅ ሰው ፎቶ ላይ ያየሁትን ሰው ይመስላል። አባቴን የሚሆኑ ዚዳንን የሚመስል የዚዳን አባት ኢሃንና እድሜው ወደ 40 የሚጠጋ ሰው ከመኪናው ወረዱ። ዚዳን እና ኢምራንም አንድ ላይ ነበሩ። ኢምራን ወደፊት ጠጋ ብሎ ስም እየጠራ ያስተዋውቃቸው ጀመር። እኔ ከአክስቴ ኋላ ስለነበርኩኝ አክስቴ ዛሪማን ልትስም ዘወር ስትል ከአባቴ ጋር ፊት ለፊት ተገጣጠመ። ጠጋ ብሎ አቀፈኝ። የኔ ልጅ አለኝ። እንባው አንገቴን ሲያረጥበኝ ይሰማኛል። እኔም አልቻልኩም፣ አለቀስኩ። ዛሪማም ተደርባ አቅፋን ማልቀስ ጀመረች። አባታችንን ሁለታችንንም አቅፎን ቆየ። አልሐምዱሊላህ ጌታዬ ልጆቼን አንድ አደረክልኝ አለ። ኢምራንም በቃ ባባ ይበቃል፣ ሁሉንም ሰላም በላቸውና እንግባ፣ ናፍቆትህን መወጫ ብዙ ጊዜ አለ። እሺ ብሎ ከቅፉ አስወጣን። እኔ ግን ባያስወጣኝ ደስ ይለኝ ነበር። ዛሪማ አይን አይኔን ታየኛለች። ፈገግ አልኩላት፣ አቀፈች። ማን ይሆን ታላቅ ግን ከእኔና ከሷ? አባቴ ፈራኒና ለሚያን ሰላም በአየር ላይ አላቸው። የወብዳር ጋር ደረሰ። ይህንን ፊት ግን አውቀዋለሁ ብሎ ፈገግ አለ። እሷ በሀፍረት አንገቷን ደፋች። አረጅሽ በቃ ብሎ ሳቅ አለ። የወብዳርም ይቅር በለኝ እስማኤል፣ ብዙ በድያለሁ። አባታችን አታልቅሺ፣ እኔ ይቅር ብዬሻለሁ፣ ሌላውን ፈጣሪሽን ጠይቂ። ኢምራንም በቃ እንግባ ባባ፣ ደግሞ አንድ ሌላ ስጦታ አለ ብሎ ወደ ውስጥ ይዞት ገባ። በር ላይ ሌላ ቆማለች። አባታችን ሲያያት አኳኋኑ ራሱ ለኛ ያስደነገጠ። እኔማ አሁን ራሱን ስትወድቃል ብዬ ፈርቼ ነበር። እሷ ቀና ብላ ለማየት ፈራችሁ። ጠጋ ብሎ ከአንገቷ ቀና አድርጎ አይን አይኗን አያት። አይኖቻቸው ያስታውቃል መነፋፈቃቸውን። እቅፉ ውስጥ አስገባት። ለረጅም ሰዓት አይነጋገሩም። ተቃቅፈው ቆዩ። እኛም ናፍቆታቸው ይወጣላቸው ብለን ዝም አልናቸው። ኢሃንም በቃ ይስሙ፣ በቃ እንደናፈቀች አውቃለሁ፣ ግን እረፍት እናድርግ፣ እንደ አዲስ አፍቃሪ ሆናችሁብን እኮ ብሎ ሁሉንም ሰው አሳቀ። ሁላችንም ለቁርስ ቀረብን። እኔና ዛሪማ አብረን የምንበላው ብለን አብረን እየበላን ነው። አባቴ እየበላ ሳይሆን እናቴን እያየበሉት ሰዓቱን ሙሉ። ዘመን የማይሽረው ፍቅር ማለት ይሄ ነው። ዚዳንም አንዴ እንድናገር ይፈቀድልኝ? ውድና ክቡራን ቤተሰቦቼ አለ በፈገግታ። እኔ ቀና ብዬም አላየሁት። ኢሃንና ኢምራን እሺ ምንድነው ተናገር አሉት። ሁሉም ሰው ለወሬው ቀና ብለው እያዩት ነበር። ዚዳንም ቤተሰቡ አንድ ከሆነ እኔም አንድ የራሴን ሐሳብ ላካፍል። አባቴም አጎቴም አክስቶቼም እህት ወንድሞቼም ባላችሁበት ላገባ መሆኑን ስነግራችሁ በደስታ ነው አለ። ለሚያ ፍልቅልቅ ስትላየዋት ሁሉም አጨበጨቡ። እኔ አይኖቼ እንባ ሲያቀሩ ይታወቀኛል። በዚህ ሰዓት የስልክ ጥሪ ድምፅ ተሰማ። ብዙ ጠበቅኩሽ፣ ካልመጣሽ ልሄድ ነው። ስልኩ ተዘጋ። ለምን እጠብቃታለሁ? ግን ከራሱ ጋር ነው ያወራው። ተነስቶ ሊሄድ ሲል ከሩቅ ስትመጣ አያት። ተመልሶ ተቀመጠ። ምነው ቆየሁብህ እንዲህ አለችው። አሁን ለምን እንደፈለግሽ ንገሪኝና ልሂድ። ፈራኒ እሷ ልታናገር ትፈልጋለች ስላለችኝ የመጣሁት። ጠልተኸኛል ማለት ነው? ይህንን ያህል ላይነ እስካስጠላ ድረስ
ነገሩ እንዴት አጠላኝ እንደዛ በድዬ። ልታለቅሽ ነው እዚህ ድረስ ያመጣሽኝ ለሚያ አላት። አይደለም፣ በመጀመሪያ ይቅርታ፣ ጥፋቴን ይቅርታ አያርምልኝም፣ ግን አውፍ በለኝ። ይህንን ሁሉ ጊዜ እንደ ሰዓት ስንገበገብ ነበር። ቢያንስ ይቅርታዬን ተቀበልና የህሊና ረፍት ስጠኝ። ዚዳንም ቀጠለ። ታውቂያለሽ፣ የዛኔ እንደምትወጂኝ ስትነግሪኝ ለመጀመሪያ ጊዜ ልቤ ውስጥ የገባሽ ፍቅር ምን እንደሆነ ያወቅኩብሽ ሴት ነበርሽ። የመጀመሪያዬ ነበርሽ። የመጨረሻዬ እንድትሆኝ አስቤ ነበር፣ ግን አልሆነም። በአንቺ ምክንያት አለቀስኩ፣ አላህን አመጽኩ፣ ሰውም ራበኝ። እሷም ታለቅሳለች። ግን ሁሌም እጠብቅሽ ነበር። እንደዛ እየሆንኩኝ ራሱ ወድሽ ነበር። ሌላው ቢቀር ካንተ ሞት ነበር የሚለየኝ የሚለውን ቃልሽን ተማምኜ ሰው የሚባል አስጠልቶኝ ሁሉም ሰው እንዳንቺ መሰለኝ። ለ2 ዓመት ምናምን በር ዘግቼ ነበር ራሴ ላይ። ለሚያም አውቃለሁ ዚዳን፣ እባክህ አሁን ግን ይቅርታ አንስጠኝ። ዚዳን እባክሽ ተነሽ፣ አሁን ሁሉም አልፏል። እንዴት ይቅርታ አላደርግልሽም? እኔም ጌታዬን ስህተቴን ይቅር እንድልኝ የተማጸንኩት፣ እሱም ይምረኛል። ታዲያ እኔ አንቺን ይቅር የማልልበት ምን ምክንያት አለ? ተነስታ እንባዋን እየጠራረገች የምርህን ነው ዚዳን? ይቅርታዬን ተቀበልከኝ? አዎ እኔ ይቅር ብዬሻለሁ። እድሜ ለሉመይዛ። ማነች ሉመይዛ? አታውቂያትም አንቺ? ነው እንዴ? አዲሷ ፍቅረኛ ነች አለች አንገቷን እየደፋች። ፍቅረኛ አይደለችም። አላህ ካለ ሐላሌ ላድርጋት ያሰብኳት ሴት ናት። የጠፋው ማንነቴን ያገኘሁባት፣ ቆሜ እንዳስብ መንገድ ያሳየችኝ ሴት ነች። ግን ፍቅር ያልገባትም። ይችን መልአክማ ማየት አለብኝ። ማለት እንደምትወዳት አልነገርካትም? አዎ አልነገርኳትም። ዛሬ ኢንሻአላህ ላወራት እሞክራለሁ። ዚዳኔ አንድ ነገር ላስቸግርህ። ምን? በደስታህ ጊዜ አብሬ እንደሆን ፍቀድልኝ። አረ ችግር የለውም፣ ያለፈው አልፏል። ለወደፊቱ ከስተታችን ተምረን መኖር ነው። እንደውም ነገ ቤተሰብ ስለሚሰባሰብ ይህንን ደስታ ለሁሉም አበሰራለሁ። አንቺም አብረሽኝ ብትሆኝ ደስ ይለኛል። እሺ ደስ ይለኛል። ተነሽ በቃ እንሂድ። ከአንድ ቀን በኋላ እንባዬ ሊወርድ ይታገላል። ዚዳንም ንግግሩን ቀጥሏል። አጎቴ እስማኤል፣ ይህችን ውብ ልጅህን ሐላሌ ላድርጋት ትፈልጋለሁና ፍቃድህን እጠይቃለሁ። አባታችንም የኔ ልጅ ነው ልጄ? ግራ ተጋብቶ ጠየቀው። አዎ አጎቴ፣ ሉመይዛን ሐላሌ ላድርጋት ትፈልጋለሁ። ፍቃድህ ከሆነ ኒካህ እንሰር። ሉመይዛ? እኔን ያለው? እኔ ከጭንቀቱ የተነሳ ራሴን ወጥሮ ይዞኛል። እንባዬ ከዚህ በላይ መቆጣጠር አልቻልኩ። ያ ረቢ ጌታዬ፣ በህልም እየቃዠው እንዳይሆን። ከኔ ውጪ ሉመይዛ የለም። ኢምራንን ዘወር ብዬ አየሁት። ፈገግ ብሎ ይመለከተኛል። አባታችንም ቀጠለ። እንግዲህ ልጄ፣ እኔ ይህንን መወሰን አልችልም። ላሳደገቻት እናቷን መብቱን ልሰጥ እገደዳለሁ። ግን እንደ አባት የልጄን ፍቃድ ካገኘህ ፈቅጄልሃለሁ። እኔ ፈራን ያጨበጨበች። ሁሉም እሷን ተከትለው አጨበጨቡ። እናቴ ይብዳርም እኔን ፈቅጃለሁ። እንደ እናቷን ፍቃድ ትጠይቅ። ልጄ ሉመይዛም ፍቃዷ ከሆነ እኔም ፍቃዴን ሰጥቻለሁ። እኔ እስካሁን አላመንኩ። እውን ይሁን ህልም አልተረጋገጠልኝም። ሌላ እናቴ እኔም ፍቃዴን ሰጥቻለሁ ልጄ ከፈቀደች። በስተመጨረሻ ዚዳን፣ ስለዚህ አሁን የሉመይዛ ፍቃድ ከሆነ ተፈቅዶልኛል ማለት ነው። ውድ ሉመይዛ፣ እኔ ዚዳን ኢሃን የወደፊት የትዳር አጋርሽ እንደሆን ፍቃድሽ ነው አለኝ በልምምጥ እያየኝ። እኔ ምላቴም ተሳስሯል። እንባዬም አንገቴን በመነቅነቅ አዎንታዬን ገለጽኩኝ። ሁሉም ደስ ብሏቸው አጨበጨቡ። ግን እኔስ ፍቃዴን አልጠይቅም እንዴ አለ። ኢምራን ነበር። ዚዳንም ወንድሜ ደግሞ ያው የሉመይዛ ሐሳብ ያንተ ሐሳብ ነው ብዬ እኮ ነው። ሰበብ አታጣም። ግን ልክ ነህ፣ የእህቴ ሐሳብ የኔም ነው። ውዷ እህቴ እንኳን ደስ ያለሽ። ግን እኔም ሌላ የምስራች አለኝ። የቤተሰቡን አንድ መሆን መሰባሰብ ስጠብቅ ነበር። ዛሬ ይኸው የአላህ ፍቃድ ሆነና አልሐምዱሊላህ አንድ ላይ ሆነናል። እና እኔም
እዚሁ ፊት ለፊታቸው ያለችውን ቆንጅዬ እንስት ሐላሌ ላድርጋት ትፈልጋለሁ እና ባባም አክስቴም እናቴም ሁላችሁም በተሰባሰባችሁበት ፍቃዷን ጠይቃለሁ። ፈራኒ የተሽኮረመመች እሽቷን ገለጸች። በቃ ባባ፣ ነገ ቤተሰቦቿ ጋር ሽማግሌ ይዘን እንጠይቃለን፣ ያው በባህላችን መሰረት አለ። ቤቱ በደስታ ተሞላ። እኔ ደስታዬ ወደር አጥቷል። ለካ ሐዘን ብቻ አይደለም የሚያስለቅሰው፣ ደስታም ያስነባል። ቤተሰባችን አንድ ሆነ። ፍቅር፣ ሰላም፣ መተሳሰብ፣ በቃ እንደኛ ቤተሰብ ዓለም ላይ ያለ ራሱ አይመስልም። እኔ ትምህርቴን ቀጠልኩ። ወንድሜና ፈራኒ ከሷ ቤተሰብ ፍቃድ አግኝተው አራታችንን በተመሳሳይ ቀን ኒካህ ልናስርና ኢምራንና ፈራኒ ቀን ተቆርጦላቸው ሰርግ ሊደገስ እኔና ዚዳን እኔ ትምህርት እስከምጨርስ ሰርጉ ሊራዘም ተወሰነ። ለሚያም በምርመራ የ2 ወር ነፍሰ ጡር መሆኗን ስላወቀች ከባሏ ጋር የፍቻ ሐሳባቸውን ሰርዘው ወደ ትዳራቸው ተመለሱ። እናቴና አባቴ ፍቅራቸውን አድሰው መኖር ጀምረዋል። አክስቴም አብራቸው እየኖረች ነው። እናቴ ውዳር በዲኗ ጠንካራ ሆናለች። ዛሬ ቀን እሁድ ነው። እኔና ዚዳኔ ፈራኒና ወንድሜ ቤተሰብ በተሰበሰበበት ኒካህ ልናስር ነው። ሳምንት እሁድ ደግሞ የወንድሜና የፈራኒ የሰርግ ቀን ይሆናል። አሁን ያችን ሉሜዛ አይደለሁም። በሐዘን የምታለቅሰዋ የእናትና የአባት ፍቅር የምትናፍቀዋ በቤተሰብ ፍቅር ተከባ ያለች የአባቴ 2 እናቶች ፍቅር እንዲሁም የእህቴ ወንድሟን ፍቅር እያገኘች የምትኖረዋ ሉሜዛ ነኝ። ፍቅር፣ ክህደት፣ መስዋዕትነት የማይቀየሩ ነገሮች ናቸው። ግን ከአላህ ጋር ሰብር ማድረግ ያስፈልጋል። ለምትወደው ሰው ስትል ብዙ መስዋዕትነትን ትከፍላለህ። ታሪኩ እዚህ ላይ ተጠናቀቀ። ታሪኩን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። ስለምትከታተሉንና ከኛ ጋር ስለሆናችሁ ከልብ አድርገን እናመሰግናችኋለን።